ጥረስልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎችን እናቀርባለን። በምዕራፍ 3 ተመልሰናል። በአጀንዳ የሚመራ ዘገባችንን ማካተናል። አሁንም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ውስጥ በተከናወነ ስራ ጠንካራ የሰው ኃይልና የቴክኖሎጂ አቅም እየገነባ ያለ ተቋም መሆኑ ተጠቆመ። የኢትዮጵያም የአረንጓዴ አሻራ መርሃ ግብር አካባቢ ጥበቃ ስራ ብቻ ሳይሆን ምርትና ምርታማነትን በማሳደግ ረገድ የላቀ ሚና እየተጫወተ እንደሚገኝ ተገለጸ። ባለፉት ዓመታት የተገበሩ የማክሮ ኢኮኖሚ ማሻሻያዎች የተዛባውን ኢኮኖሚ ወደ መረጋጋት እንዲሻገር ማስቻላቸው ተጠቆመ። በስፖርት ዘገባችን የአውሮፓ ሻምፒዮንስ ሊግ የሰባተኛ ዙር ጨዋታ ዛሬም ቀጥሎ ሲደረግ ሊቨርፑል ከማርሴይ የሚያደርጉት ጨዋታ ይጠበቃል። በአጀንዳችን 90 ዓመታትን ያስቆጠረው የፌዴሪ አየር ኃይል ባለፉት ጥቂት ዓመታት ውስጥ በተሰራ ስራ በታሪኩ ከኢትዮጵያ አልፎ ለአፍሪካ ሀገራት ነጻነትና ሉዓላዊነት መረጋገጥ ሚናውን እየተወጣ ይገኛል። ኢቲቪ 57 በአጀንዳው ጠንካራና ዘመናዊ ተቋም የገነባው የኢትዮጵያ አየር ኃይል አሁናዊ የማድረግ አቅምን ይመለከታል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሱን የፌዴሪ አየር ኃይል ምክትል አዛዥ ለከባድ ጥገና ማዕከል ብርጋዴር ጀነራል መሰረት ጌታቸው እንግዳችን ናቸው። ከአፍታ ቆይታ በኋላ ቆይታ የምናደርግ ነው የሚሆነው። ከዜናዎቹ ጋር ሰለሞን መልሳ ነኝ። አብራችሁን ቆዩ። ተቋሞቻችን መፍረስ የለባቸው፣ መሻሻል አለባቸው። ለዘመን የሚበጁ ዘመን የሚዋጁ መሆን አለባቸው። ከዜሮ መጀመር ግን የለባቸውም እና መጠናከር ያለበት ነገር ተቋማት ማስቀጠል። ተቋማት ሲቀጥሉ የኢትዮጵያ ማገርና ምሰሶ ቀጠለ ማለት ነው። ድሮም የነበረው በታሪክ ስንሰማ ከአየር ኃይል ነው ቴክኖሎጂዎችም እውቀቶችም ሁሉም ነገር የሚወሰዱት። ውጊያ ፕላትፎርም ብቻ አይደለም፣ ባይዘው ኤርፎርስ ለአንድ ሀገር ውበትም ጭምር። ከለውጡ በፊት ብዙ ጫናዎች የነበሩት ሲስተማቲካሊ አየር ኃይል እንዲወድቅ ነው የተደረገ። ኢቭን ለውጊያ የሚበቃ አውሮፕላን ያልነበረበት ተቋም እንዲሆን የተደረገ። ይሄ ግን ከለውጡ በኋላ አልቀጠለም። ኢትዮጵያ በቀን የሚንቀሳቀሱ አውሮፕላኖች እንጂ የማታ በረራ አታካሂድ። የማታ በረራ አቅም አልነበራት። አሁን የኛ ሄሊኮፕተሮች በቀንም በማታም መዋጋት የሚያስችል ብቃት ፈጥረዋል። ሀያ4 ሰዓት ሙሉ 7ቱንም ቀናት አይናችን ከሰማይ ላይ ሳይለይ በታጠቅናቸው የቅኝትና ኢንተርሴፕተር ራዳሮች በመጠበቅ አስፈላጊም ከሆነ ይህን ጥሶ የሚመጣ የአየር ላይ በራሪ ማስቀረት የሚያስችል ቁመና ይዘን የምንገኘው ከለውጡ በኋላ በተፈጠረ በሰብአዊም በማቴሪያላዊም በተሰሩ ስራዎችና በተፈጠሩ አቅሞች ነው። ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል።
ወደ አጀንዳችን ተሻግረናል። የፌዴሪ አየር ኃይልን የ90 ዓመታት ጉዞም በዋናነት ትኩረት ያደርጋል። ባለፉት የለውጥ ዓመታት ላይ የተሰራውን ስራ ደግሞ በሰፊው ወደ እናንተ መረጃዎችን የምናደርስ ነው የሚሆነው። አብራችሁን እንድትቆዩ አሁንም በድጋሚ እንጠይቃለን። የኢትዮጵያ አየር ኃይል ባለፉት ጥቂት ዓመታት ውስጥ በተሰራ ስራ ጠንካራ የሰው ኃይልና የቴክኖሎጂ አቅም እየገነባ ያለ ተቋም ሆኗል። አየር ኃይሉ በታሪኩ ከኢትዮጵያ አልፎ ለአፍሪካ ሀገራት ነጻነትና ሉዓላዊነት መረጋገጥ ሚናውን ተወጥቷል። የኢትዮጵያን አየር ኃይል ከምስረታው እስካሁን ያለፈበትን ውጣ ውረድ በሚከተለው ዝግጅት አቤል ሙሉጌታ ያስቃኘናል። የኢትዮጵያ አየር ኃይል ከምስረታው አሁን እስከደረሰበት ድረስ በርካታ ውጣ ውረድን አልፏል። ለመጀመሪያ ጊዜ አውሮፕላን በኢትዮጵያ ምድር የገባው በ1921 ዓ.ም ነው። ከ7 ዓመታት በኋላ በ1928 ዓ.ም ላይ ደግሞ የኢትዮጵያ አየር ኃይል በንጉሥ አጼ ኃይለ ሥላሴ ተመሰረተ። ይህ ጅማሮ ዛሬ ላይ ያለው የኢትዮጵያ አየር ኃይል እንዲወለድ ምክንያት ሆነ። ዛሬ ላይ የ90 ዓመታት ዕድሜ ላይ የሚገኘው የኢትዮጵያ አየር ኃይል የኢትዮጵያን የአየር ክልል በንቃት እየጠበቀ ሰማዩን እንደፈለጉ የሚዋኙበት ጠላትን የሚያስበረግጉ ዘመናዊ የጦር ጀቶችንም እንዲሁም ዘመኑን የዋጀ ቴክኖሎጂ የታጠቀ አየር ኃይል መሆንም ችሏል። የለውጥ መንግስት ደግሞ ተቋሙ ላይ ሪፎርም በማድረግ ዘመናዊነትን የበለጠ እንዲላበስም አድርጎታል። የዛሬው የአየር ኃይል አቅም ከዜሮ የመጣም አይደለም። በሂደት እየተለወጠ እየወደቀና እየተነሳ እዚህ የደረሰ የሀገር ባለውለታ ድል አድራጊ ተቋምም ነው። ለመሆኑ ከምን ተነስቶ ዛሬ ላይ ደረሰ የሚለውን እንመልከት። በእርግጥ በ1928 የተመሰረተው የአየር ኃይል ወዲያውኑ በጣሊያን ወረራ ምክንያት እንዲወድም ቢደረግም ፋሽስት ጣሊያን በአርበኞች ድል ተነስቶ ከሀገር ሲወጣ ደግሞ በፍጥነት የተደራጀው የኢትዮጵያ አየር ኃይል ተዋጊ ጀቶችና ማጓጓዣ ሄሊኮፕተሮችን ጭምር በመያዝም ወዲያው ተቋቋመ። ኋላም በ1954 ዓ.ም ጠንካራ አቅምን በመገንባት ዓለም አቀፍ የሰላም ማስከበር ተልዕኮን በተባበሩት መንግስታት ስር ሆኖ በኮንጎም ተሰማራ። ይህ ዓለም አቀፍ እውቅናንም ገነባበት። ሰፊ ልምድን በመቅሰምም በሰላም ማስከበር የኢትዮጵያ አየር ኃይል በመጀመሪያ ተልዕኮውን የተጋራበትም ሆነ። በዚህም ዲፕሎማሲያዊ ግንኙነትን አጎለበተበት። ኢትዮጵያ ዓለም አቀፍ የሰላም ማስከበር ተልዕኮን በአፍሪካ ደረጃ ብቻ ሳይሆን በዓለም አቀፍ ደረጃ በመሳተፍ ወሳኝም በመሆንም በተባበሩት መንግስታት ጋር አጋርም አደረጋት። በዛው የቀጠለው የአየር ኃይሉ የአፍሪካን ከቅኝ ግዛት ጭቆና እንዲላቀቁ ሚናውንም የተወጣም ነበር። ይህ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ከወራሪው ኃይል ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። ከራሱ አልፎ የሌሎች አፍሪካ ወንድሞቹን የአየር ክልል ለመጠበቅ የሚያስችል ብቃት ነበር። የኢትዮጵያ አየር ኃይል ለሀገር መከላከያ ሰራዊት የድጋፍ አቅም በመሆን የተለያዩ አውደ ውጊያዎች ላይ ያበረከተው አስተዋጽኦ በቃላት ብቻ የሚነገርም አይደለም። ሀገር ከነክብሯ ተጠብቃ እንድትቆይ ብዙ ድልንም አድርጓል። በ1977 ላይ ሶማሊያ ኢትዮጵያን ወራ በመያዝ በምስራቅ በኩል እያደረገች የነበረውን ጦርነት ላይ ከፍተኛ ተሳትፎ የነበረው የኢትዮጵያ አየር ኃይል በካራማራ ድል እንዲረጋገጥ የላቀ ሚናውንም ተጫውቷል። የሶማሊያ ተዋጊ ጀቶችን በሰማይ ላይ እንዲጋዩና በመሬት እንዲፈጠፈጡ በማድረግም ጭምር ትልቅ ጀብድን በጀግኖቹም ተወጥቷል። በዚሁ የደርግ ዘመን ላይ ደግሞ የኢትዮጵያ አየር ኃይል በተለይም የሶቪየት ህብረት ድጋፍን በማግኘት የተለያዩ ዘመናዊ ተዋጊ ጀቶችን፣ ቦምበር አውሮፕላኖች እንዲሁም የትራንስፖርት ማጓጓዣ ሄሊኮፕተሮችንም ጭምር መታጠቅም ችሏል። የኢትዮጵያ አየር ኃይል ሚግ 21 ጄቶችና አንቶኖቭ አውሮፕላኖች የመሳሰሉ ዘመናዊ ሶቪየት ሰራሽ ምርቶችን በኦጋዴን የኢትዮ ሶማሊያ ጦርነት ላይ ማሰማራትም ችሏል። በዘመነ ኢህአዴግ ብዙ በነበረው ሞገሱ እንዳይቀጥል ቢደረግም አየር ኃይሉ ሌላው የኢትዮጵያ አየር ኃይል ስኬታማ ተልዕኮ የተወጣው በኢትዮ ኤርትራ ጦርነት በ1990 ላይ በነበረው ውጊያ ላይም ነው። ይህ ለሀገር መከላከያ ሰራዊት ትልቅ ድጋፍና መከታ የሆነበት አውደ ውጊያም ነው። በዚህ የአየር ኃይል የወሰደው እርምጃ ነገሮችን በፍጥነት እንዲቀየሩና የምድር ጦር ሰራዊት የበላይነቱን ይዞ እንዲጨርስም አስችሏል። በ2010 ዓ.ም በኢትዮጵያ የመጣው የለውጥ መንግስት ለኢትዮጵያ አየር ኃይል የሰጠው ልዩ ትኩረት በተቋሙ የለውጥ ሪፎርምና እንቅስቃሴ አቅሙን በማጎልበት አስተማማኝ አየር ኃይል እንዲሆንም እያደረገውም ይገኛል። የኢትዮጵያ አየር ኃይል አሁን ላይ ያለውን የውጊያና የሰው ኃይል አቅም በሪፎርሙ የበለጠ ሰርቶበታል። የኢትዮጵያ አየር ኃይል ሲባል በውስጡ በጣም በርካታ ነገሮች የያዘ ነው።
አንደኛ የአብራሪዎች ማሰልጠኛ በርካታ ሰው የምናመርትበት ማሰልጠኛ አለ። ቴክኒሻን ማሰልጠኛ አለ። ራሱ ኮሌጁ ትልቅ ተቋም ነው። ሁለተኛ የጥገና አቅም ነው። የገዛናቸው አውሮፕላኖች የመጠገን አቅም አሁን ጥገና ብቻ ሳይሆን ኦቨርሆል ያደርጋል። ኦቨርሆል ብቻ ሳይሆን ስፔር ፓርት ያመርታል። ያን ማጠናከር ያስፈልጋል። የአቪዬሽን እና ከአየር ቴክኖሎጂ ጋር የሚያያዙ ብቃቶች ደግሞ የምርምር ቦታዎች፣ የዲዛይን ቦታዎች ይጨምራል። በዚህ ሁሉ ሂደት የኢትዮጵያ አየር ኃይል ለዓለም ሰላምና ለኢትዮጵያ ዳር ድንበር መከበር ብቻ የተዋጋ አየር ኃይል እንጂ በማንኛውም ሀገር ላይ ሉዓላዊነትን ጥሶ ትንኮሳ አድርጎም አያውቅም። ይህ የ90 ዓመት የአየር ኃይል ጉዞም እንዲሁም ታሪክ የኢትዮጵያን ሀገረ መንግስት ግንባታ አንዱ ማሳያም ተደርጎ ይወሰዳል። አሁንም አጀንዳችን ላይ ነው የምንገኘው። በዚህ ጉዳይ ላይ ተጨማሪ መረጃ ላይ ያደረሱን የፌዴሪ አየር ኃይል ምክትል አዛዥ ለከባድ ጥገና ማዕከል ብርጋዴር ጄኔራል መስረት ጌታቸው እንግዳችን ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ እንደሚታወቀው የፌዴሪ አየር ኃይል 90 ዓመታትን ያስቆጠረ ረዥም እድሜ ያለው ነው። ሰማዩ የኛ ነው በሚለው መርህም ይታወቃል። ባለፉት የለውጥ ዓመታት በተከናወነው የሪፎርም ስራ በሰው ኃይል ግንባታ እንደዚሁም ደግሞ ዘመናዊ ትጥቅን በማዘጋጀት የውጊያ መሰረተ ልማቶችን በማዘጋጀት በኢትዮጵያ ኩራት ልክ የሚመጥን ዜጎችን የሚያኮራ የአየር ኃይል ተቋም እንዲኖር በማድረግ ረገድ የተሰራው ስራ ምን ያህል ውጤታማ ነበር ይላሉ? መልካም። በለውጡ ማግስት ወይም ደግሞ በሪፎርሙ የተሰራው ስራዎች እጅግ በጣም ውጤታማ ናቸው። ውጤታማ ናቸው ስንል 1 2 3 ተብለው የተቀመጡ መመዘኛዎች አሉ። ከነዛ መመዘኛዎች አንጻር ውጤታማ ነው ብሎ መውሰድ ይቻላል። በመጀመሪያ ይሄ ስራ ሲጀመር መጀመሪያ የተደረገው ነገር ጥናት ነው። ፕሮፌሽናል የሆነ ጥናት የት ነው ያለ ነው? ከሰው ኃይል አንጻር የት ነው ያለ ነው? ከትጥቅና ከቴክኖሎጂ አንጻር የት ነው ያለ ነው? ከውጊያ መሰረተ ልማት አንጻር የት ነው ያለ ነው? ለዚህ ትልቅ አየር ኃይል ትልቅ አገር የሚመጥን ትልቅ አየር ኃይል ከመገንባት አንጻር የቱ ጋር ነው የምንገኘው ብለን ጥናት ነው የተጠናው። ጥናቱ ከተጠና በኋላ በጥናቱ የተገኙ ውጤቶችን በጥናቱ የተገኙ ግኝቶቹ ላይ የጋራ መግባባት ነው የተፈጠረው። መሪውና ተመሪው በጥናቱ ውጤት ላይ አንድ አይነት አረዳድ፣ አንድ አይነት መተማመን ይዞ ወደ ስራ እንዲገባ ነው የተደረገው። ስለዚህ በግኝቶቹ የሚያሳዩት አንዱ የሰው ኃይል ጉዳይ ነው። አየር ኃይልን በሰለጠነ ፕሮፌሽናል በሆነ ሙያተኛ የማደራጀት ጉዳይ ስለነበረ አንዱ የሪፎርሙ ምሰሶ እሱ ነው። ሁለተኛው ትጥቅና ቴክኖሎጂ ነው። ትጥቅና ቴክኖሎጂም ጥናቱ ያመላከተውን ውጤት ያለንበትን ደረጃና ልንደርስበት የሚገባ የትጥቅና የቴክኖሎጂ አቅምን መነሻ ያደረገ የተሰራ ሁለተኛ ስራ ነው። ሶስተኛ ስራ የውጊያ መሰረተ ልማት ወይም ደግሞ ኮምባት ኢንፍራስትራክቸር ነው። እሱም ጥናት ላይ ተመስርቶ የቱ ጋር ያለ ነው፣ የት መድረስ አለብን፣ ሰው በሁለቱ መካከል ያለው ልዩነት እንዴት አድርገን ነው የምንደፍነው፣ ምንድን ነው መስራት ያለብን ነገር የሚል በደንብ በቅድ ተቀምጦ ወደ ስራ ላይ የተገባው። አራተኛው ነጥብ ደግሞ ትልቅ አየር ኃይል ነው ያለን፣ ትልቅ አገር ነው ያለን። ስለዚህ ለዚያ የሚመጥን ከማድረግ አንጻር የተቋሙን አጠቃላይ ወርኪንግ ኢንቫይሮንመንቱን ያለበትን ሁኔታ እንዴት እንውሰደው ነው የተባለው። ስለዚህ በእነዚህ በአራት ጉዳዮች ላይ በሰው ኃይሉ ላይ፣ በትጥቅና በቴክኖሎጂ ላይ፣ በውጊያ መሰረተ ልማቱና አጠቃላይ ለዚህ ትልቅ አገር የሚመጥን ትልቅ አየር ኃይል ከመገንባት አንጻር እነዚህ አራት ነጥቦች ተለይቶ ነው ወደ ስራ የተገባው። ወደ ሰው ኃይሉ ስንመጣ አንደርላይን ያደረግንበት ጉዳይ፣ ትኩረት የሰጠንበት ጉዳይ አየር ኃይልን ፕሮፌሽናል በሆነ የሰው ኃይል ይሄ ዘመን የሚጠይቀውን ይሄ ቴክኖሎጂ ዲማንድ የሚያደርገውን መሸከም የሚችል በሰው ኃይል እንዴት አድርገን እናሟላ ወይም ደግሞ የሰው ኃይሉ እንዴት አድርገን እዛ ደረጃ ላይ እናድርሰው ነው። አንድም አሁን አየር ኃይል ውስጥ እያገለገለ ያለ አመራርና ሙያተኛ፣ ሁለትም ቀጣይ አየር ኃይልን ወይም ደግሞ የአቪዬሽን ኢንዱስትሪውን መቀላቀል የሚፈልጉ ወጣቶችን ማዕከል ያደረገ አሁን ያለውንም ቀጥሎ የሚመጣውንም ማዕከል ባደረገ ሁኔታ በሰው ኃይል ላይ ሰፊ ስራ ነው የተሰራው። ይሄ ኮምፕሊትሊ አየር ኃይሉ ሌላ ደረጃ አድርሶታል። በተዋጊ አብራሪዎች፣ በሰለጠኑ ቴክኒሻኖችና ኢንጂነሮች፣ በአየር መከላከል ሙያተኞች፣ በኤሌክትሮኒክስ ዋርፌር ሙያተኞችና የአየር ኃይል ቀጣይ አመራርም ከማፍራት አንጻር ይሄ የሰው ሀብት ልማት ስራ እጅግ በጣም ውጤታማ ነው የነበረው። ሁለተኛው ምሰሶ የቴክኖሎጂና የትጥቅ ነው። የትጥቅና የቴክኖሎጂ ጉዳይ ነው። ይሄም ጥናት ላይ ተመስርቶ በመጀመሪያ እጃችን ላይ ያሉትን ትጥቅና ቴክኖሎጂዎች እንዴት አድርገን ሊብሬጅ እናድርጋቸው፣ እንዴት አድርገን አቅማቸውን እናሻሽል፣ እንዴት አድርገን ወደ ኃይል እንመልሳቸው የሚል ሰፊ ስራ ተሰርቷል። እጃችን ላይ የሌሉና ደግሞ በማሻሻል ኦቨሮል በማድረግ ደግሞ ወደ ኃይል ማስገባት የማንችላቸውን ደግሞ በግዢ በማሟላት አጠቃላይ የትጥቅና የቴክኖሎጂ ጉዳይ ከነበርንበት ጋር ፈጽሞ ማነጻጸር በማይቻል ደረጃ ሌላ ደረጃ ላይ ያደርሰነዋል። ሶስተኛው ጉዳይ ትጥቁ ቢኖርም የሰው ኃይሉ ቢኖርም የውጊያ መሰረተ ልማት በጣም አስፈላጊ ጉዳይ ስለሆነ ኦፕሬት ለማድረግ ያም አንድ ትኩረት ተሰጥቶት በሰፊው ስራ የተሰራበት ከጠበቅነው በላይ ውጤት ያመጣንበት ነው። ስለዚህ ሰብሰብ ሲደረግ ከለውጡ ማግስት ጀምሮ በሪፎርም የተሰሩ ስራዎች በተለይም ከ2010 እስከ 2015 ድረስ በጣም ትኩረት ተሰጥቷቸው ካሰብነው ጊዜ ፈጥነን ነው የሪፎርም ስራዎች ያሳካ ነው። ግልጽ ለማስቀመጥም ከ2015 በኋላ
እንደ አየር ኃይል የሪፎርም ስራ ጨርሰን የትራንስፎርሜሽን ስራዎች የጀመርንበት ሁኔታ ላይ እንገኛለን። መልካም ነው። እንግዲህ የፌዴሪ አየር ኃይል በአሁኑ ወቅት የኢትዮጵያን የአየር ክልል በአስተማማኝ ሁኔታ በመጠበቅ ረገድ የሚቃጡ ጥቃቶችን በማምከንና መልሶ በማጥቃት የኢትዮጵያን ሉዓላዊነት ለማረጋገጥ የመፈጸም አቅሙ በምን ደረጃ ላይ ነው ይላሉ? መልካም። ይህንን ጥያቄ ከብዙ ነገር ማየት ይቻላል። መጀመሪያኛ መነሻ የምናደርገው መንግስትና ሀገር 1 2 3 ብሎ ቆጥሮ የሰጠንን ተልእኮ ነው። ለአየር ኃይል የተሰጡት ግልጽ የሆኑ 6 ተልእኮዎች አሉት። ስለዚህ አየር ኃይሉ ዝግጁ ነው። አየር ኃይሉ ለሚሰጠው ግዳጅ 7/4 የተዘጋጀ ነው ስንል 1 2 3 ተብሎ ተቆጥሮ የተሰጡን እነዚህን ተልእኮዎች ከመወጣት አንጻር የቱጋን ያለ ነው የምንለው። ከዛ አንጻር ስንመዝን ከተልእኮም ከመወጣት አንጻር ዝግጁ ከመሆንም አንጻር አንዱም ባለፉት ተከታታይ ዓመታት በሰራናቸው ስራዎች የምንፈልገው ደረጃ ላይ ደርሰናል። 7/4 አየር ኃይሉ ዝግጁ ነው። 7/4 ግዳጅ የሚወጣ ነው። የፕሮፌሽናል ሰራዊት የተገነባ ነው። ትጥቅና ቴክኖሎጂው ከጊዜው ጋር የዋጀ ነው። ትጥቅና ቴክኖሎጂና የሰው ኃይሉን አዋህዶ ግዳጅ ለመወጣት የሚያስችሉ የውጊያ መሰረተ ልማቶችም የተሟሉበት ሁኔታ ስላለ ከዚህ ነጥብም አንጻር አየር ኃይል የዝግጁነት ደረጃው አስተማማኝ ደረጃ ላይ ነው ብሎ በደንብ ማስቀመጥ ይቻላል። ሁለተኛው ጉዳይ ከተልእኮ ባለፈ ደግሞ እጅግ በጣም ኢተገማች የሆነ በጣም ተለዋጭ የሆነ ቀጠናዊና ዓለማዊ ሁኔታ ነው። የአየር ኃይል ዝግጁነትም ከዚህ አንጻር ሲመዘን ለዚህ ተለዋጭ ለሆነ ሁኔታ ለዚህ ኢተገማች ለሆነ ቀጠናዊና ዓለም አቀፋዊ ሁኔታም ምላሽ መስጠት የሚችል በዚህ ተለዋጭ ሁኔታ ውስጥ የሀገርን ብሔራዊ ጥቅም ማስከበር የሚችል የአየር ኃይል ዝግጁነትም ከማረጋገጥ አንጻር በሚገባ ጥሩ ደረጃ ላይ ያለ ነው። በየጊዜው አልቆለታል የሚባል ጉዳይ አይደለም። በየጊዜው ይህ ጉዳይ ተለዋጭ ነው። ይህ ጉዳይ ዳይናሚክ ነው። ያን ታሳቢ ያደረገ የሰው ሀብት ልማቱ፣ የቴክኖሎጂ መሰረተ ልማቱና አጠቃላይ የውጊያ ኢንፍራስትራክቸር የመገንባትን ጉዳይ ይሄ ሲሰበሰብ አንድም ከተልእኮ አንጻር ሁለትም ደግሞ ተለዋጭና የተገማች ከሆነ ቀጠናዊና ዓለማዊ ሁኔታ ውስጥ የሀገርን ብሔራዊ ጥቅም ከማስከበር አንጻር አየር ኃይል ያለበት ዝግጁነት ደረጃ ከጠበቅነው በላይ ፈጥነን ያሳካ ነው። አሁንም እየሰራንበት የምንገናኝና ግልጽ በሆነ ቋንቋ አስተማማኝ ደረጃ ላይ ነው ብሎ ማስቀመጥ ይቻላል። እንግዲህ በተከታታይም በዜና ወጃችንም የአየር ኃይሉን ብቃት በአስተማማኝ ደረጃ ምን ደረጃ ላይ እንዳለ በተከታታይ እየተዘገበ እንደሆነ ይታወቃል። 9ኛ ዓመት በዓሉን እያከበራችሁ ነው የምትገኙትና ያንን ክብሩን ሊመጥን በሚችል የኢትዮጵያ ያለችበትን ደረጃ በዛው መልክ በገዘፈ መልኩ ለማክበር ምን አይነት ዝግጅቶች እየተደረጉ ነው የሚገኙት? መልካም። አየር ኃይል 9ኛ ዓመቱን እያከበረ ነው። ይሄ 9ኛ ዓመት አንድም ዓለም አቀፋዊ ደረጃቸውን በጠበቁ ወይም ደግሞ ዓለም አቀፋዊ ክኖቶች ናቸው። የጥቁር አንበሳ አየር ትርኢት ወይም ብላክ ላይን ኤር ሾው 2026 ዓለም አቀፍ ደረጃውን የጠበቀ ዓለም አቀፍ ኤር ሾው ነው። ሁለተኛም የአቪዬሽን ኤክስፖ አለ። የአፍሪካ አየር ኃይሎች ፎረም ወይም ደግሞ ፊውቸር አፍሪካን ኤር ፎርስስ ፎረም የምንለው 2026። እነዚህ ኢቨንቶች አንድም ዓለም አቀፋዊ ናቸው፣ ዓለም አቀፍ ደረጃቸውን ጠብቀው የሚካሄዱ ናቸው። ሁለተኛም ደግሞ ህዝባዊ ናቸው። ሁሉም ኢትዮጵያዊ ብቻ አይደለም፣ ማንም ቱሪስት፣ ማንም ዜጋ የአቪዬሽን ፍቅር ያለው የአቪዬሽን እውቀት ያለው ወይም ደግሞ ከሚቀርቡ ቴክኖሎጂዎች ከአቪዬሽን ላይ መውሰድ ለሚፈልግ በሙሉ ክፍት ነው። ይሄ በዓል ፎረሙም ኤግዚቢሽኑም በተለይ የአየር ትርኢቱ ለሁሉም ክፍት ነው። በአንድ በኩል እንደገለጽኩት ዓለም አቀፋዊ ነው። ዓለም አቀፋዊ ደረጃውን የጠበቀ የአየር ትርኢት ነው የሚቀርበው። የአቪዬሽን ኤክስፖ ነው የሚቀርበው። የአፍሪካ አየር ኃይሎች ፎረም ነው የሚቀርበው። በሌላ በኩል ግን ህዝባዊ ነው። ማንም ህዝብ ማንም ዜጋ ለዚህ ተብሎ የተዘጋጀ መግቢያ በር አለ። ለዚህ ተብሎ የተዘጋጀ የኤር ሾው ዞን አለ። ቅድም ስለ ዝግጁነት ሳነሳ ያላነሳቸውን ጉዳዮች ጭምር ዲስፕሌይ የምናደርግበት ትልቅ በዓል ነው። አቅማችንን ቅርብም ላለ ሩቅም ላለ ዲስፕሌይ የምናደርግበት አቅማችንን የምናሳይበት መታየት በሚገባው ልክ ማሳወቅ በሚገባ ልክ የምናቀርብበትና ሁሉም ሰው እንዲሳተፍ በዚህ አጋጣሚ ጥሬንም አቀርባለሁ። ብርጋዴር ጀነራል መሰረት ጌታቸው የፌዴሪ አየር ኃይል ምክትል አዛዥ ለከባድ ጥገና ማዕከል ስቱዲያችን ተገኝተው ለሰጡን የተሟላ የተደራጀና የተብራራ መረጃ በአድማጭ ተመልካቾች ስም ከልብ እናመሰግናለን። የኢትዮጵያ አየር ኃይል የ90 ዓመት ታሪክ፣ የተቋም ግንባታ ውጣ ውረድና የገናናነት ታሪክ ከትናንት እስከ ዛሬ የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። የኢትዮጵያ አየር ኃይል ጠንካራ የተቋማት ግንባታና ዝግጁነትን የሚያንጸባርቅ የሀገር ስሪት ውጣ ውረድና ሀገር በቅብብሎሽ የምትሰራበት አንዱ መንገድ ሆኖ የተገነባ ተቋም ነው። የኢትዮጵያ የደህንነቷ ደጀን ኩራት መሆኑንና ከትናንት እስከ ዛሬ የሀገር ሉዓላዊነት በማስጠበቅ ሂደት ተጽዕኖ የላቀ መሆኑንም በተግባር አሳይተዋል።
ኢቲቪ በነገው የአዲስ ቀን መሰናዶ የኢትዮጵያ አየር ኃይል አሁናዊ የማድረግ አቅም፣ የኢትዮጵያን ዳር ድንበር ሉዓላዊነት የመጠበቅ አቋም ላይ የሚገኝ ዘመናዊ ተቋም ሆኖ የመጣበት መንገድና እንድምታው ምንድነው የሚለውን ጉዳይ ይዘን እንጠብቃችኋለን። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን ጉዳይ ከሀገር ብንወጣ ልባችን ያለፈውን የኖርነውን አይዘነጋም። በበዓል አብረን ያሳለፍነው በጨዋታ የደመቅነው በፈገግታ ያንጸባረቅነው ሁሉ አሻራው ውስጣችን ይቀራል። ያለንን ለወዳጅ ዘመድ ስናካፍል ደግሞ የቦታን ርቀት ሽሮ በዓሉ ምሉ ይሆናል። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ፋስት ፔይና ወገን ሴል እንዲሁም በዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሉ የኢትዮጵያ ንግድ ባንክ በእያንዳንዱ ዶላር 10 ብር ጉርሻ ወዲያውኑ ያበረክትልዎታል። በተጨማሪም እስከ ጥር 23 2018 ድረስ ከ50 ዶላር ጀምሮ ሲላክሎ በርካታ ደንበኞችን ባለድል የሚያደርገውን የ10,000 ብር የስጦታ ካርድ ሽልማት ዕጣ ቁጥር ያገኛል። ከያለንበት አብሮነታችን ይጠንክር፣ ደስታን እንጋራ። መልካም የጥምቀት በዓል። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአካባቢ ጥበቃ ስራ ብቻ ሳይሆን ምርትና ምርታማነትን በማሳደግ ረገድ የላቀ ሚና እየተጫወተ ነው። ኢትዮጵያ በአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ለመገንባት የምታደርገው ጥረትም በዓለም አቀፍ ደረጃ ከፍተኛ እውቅናን እያተረፈላት ነው። መሐመድ አልቃድር ዝርዝር አለው። ከጥቂት ዓመታት በፊት የኢትዮጵያ ተራሮች ተራቁተው ወንዝና ምንጮችም ደርቀው የብዝሃ ሕይወት ሀብቷ ተመናምኖ ነበር። ዛሬ ያ ምስል ተቀይሯል። ኢትዮጵያ በቢሊየን የሚቆጠሩ ችግኞችን በመትከል የደን ሽፋኗን በከፍተኛ ፍጥነት እያሳደገች ትገኛለች። መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ የነደፈችው ግዙፍ እቅድን ተከትሎም የተፈጥሮ ሀብት ጥበቃ ስራዋ በአህጉሪቱ አዲስ ታሪክ የተጻፈበትም ሆኗል። ከጥቂት ዓመታት በፊት በእጅጉ አሽቆልቁሎ የነበረው የደን ሽፋን አሁን ላይ ከ23.6% በላይ አልፏል። ይህም የአካባቢ ጥበቃ ስራን ለኢትዮጵያ የህልውና ጉዳይ መሆኑን ያረጋገጠ ስኬትም ሆኗል። ኢትዮጵያ ትልቅ ሀገር ናት፣ ሰፊ ሀገር ናት። ነገር ግን የኢትዮጵያ የደን ሽፋን እኮ 4% የነበረበትን ጊዜ ማስታወስ እንችላለን ማለት ነው። አሁን የአረንጓዴ አሻራ ስራ እንቅስቃሴ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የተጀመረው ስራ እየተሰራ ባለበት ሂደት ውስጥ አሁን በፈረንጆቹ በ2023 23.6% ደርሰናል ማለት ነው። እንግዲህ የታቀደው በ2030 እስከ 30% ለመድረስ ነው። በከተሞች በኩል የኮሪደር ልማት ያስገኘው ለውጥ በቃል ብቻ ሳይሆን በተግባር የሚታይ ውበትን አላብሷል። የወንዝ ዳርቻዎች መልካቸው ተቀይሮ ለነዋሪዎች መዝናኛ የሆኑ ይገኛሉ። በገጠሪቱ የሀገሪቱ ክፍሎች ደግሞ በየሸለቆዎቹና ተራሮች የተሰሩ የእርከን ስራዎች የዝናብ ውሃን በመሬት ውስጥ እንዲሰርጉ በማድረጋቸው ለዘመናት ደርቀው የነበሩት ምንጮች ዳግም መፍለቅ ጀምረዋል። ይህም ለማህበረሰቡ የአካባቢ ጥበቃ ብቻ ሳይሆን የህይወት ምንጭነቱን ያረጋገጠ ነው። አካባቢ በመጠበቅ ሂደት ውስጥ የሚሰሩ የአረንጓዴ አሻራ እንዲሁም ደግሞ የኮሪደር ልማት፣ የወንዝ ዳርቻ ልማቶቻችን በጣም የሚያስፈልጉን እንቅስቃሴዎችና ስራዎች ናቸው። የአረንጓዴ አሻራ የችግኝ ተከላ ስራዎቻችን የአፈር መሸርሸርን የሚጠብቅ የሚከላከል ነው ማለት ነው። ይሄ የቅንጦት ጉዳይ አይደለም። አፈር እንደ አጠቃላይ የሀገር ልማት እድገት የሚመጣበት አንዱ ሚንስ እንደመሆኑ መጠን ከዚህ አንጻር መታየት ያለበት ጉዳይ ነው። ሁለተኛ የወንዞቻችንን ብክለት ይከላከላል ማለት ነው። በፈር በመሆን የወንዞች ብክለትን የሚከላከልበት ሁኔታ እንዳለም ማየት ይቻላል። ኢትዮጵያ ውስጥ ከፍተኛ የሆኑ ድርቆች በተለያዩ ቦታ ላይ ተረስተው እናውቃለን። ይሄ ማለት ምን ማለት ነው? በአይን ወደምታይበት ግዙፍ ወደሆነ ኢምፓክቱ እየታየ ነው ማለት ነው። የአካባቢ ጉዳይ በባህሪው በአንድ አካባቢ ላይ የሚወሰን አይደለም፣ በአንድ ድንበር ላይ የሚወሰን አይደለም። ስለዚህ
ይሄ እንደ ቅንጦት አድርገን የምናየው ነገር የቅንጦት ሳይሆን በአይናችን እያየን ነው። የምግብ ዋስትናችን ላይ ችግር እየተፈጠረ ነው። በተለያዩ ቦታዎች ላይ በጣም የምንጠቀማቸው በጣም በርካታ ነገሮች አሉ። ተፈጥሯዊ ነገር ስለደከመብን ማለት ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር የተከለቻቸው በቢሊዮን የሚቆጠሩ ችግኞች በሀገር ውስጥ ብቻ ሳይሆን በዓለም አቀፍ መድረኮችም ትልቅ ዝናን አትርፈዋል። ለዓለም የገባቸውን የካርቦን ልቀት የመቀነስ ቃልም በተግባር ያሳየችበት ይኸው መንገድ ለሌሎች የአፍሪካ ሀገራትም አርአያ መሆን ችሏል። የአረንጓዴ አሻራ መርሃ ግብሮች ተፈጥሮን የመጠገንና የመንከባከብ ስልትን የተከተለ መሆኑ ቀጣይነት እንዲኖረው በማድረግ ረገድም በዓለም አቀፍ ባለሙያዎች ዘንድ ከፍተኛ አድናቆትን አትርፏል። ኢትዮጵያ የተፈጥሮ ሚዛንን የጠበቀ ኢኮኖሚ ለመገንባት የምታደርገውን ጥረትም አጠናክራ ቀጥላለች። ባለፉት ዓመታት የተገበሩ የማክሮ ኢኮኖሚ ማሻሻያዎች የተዛባውን ኢኮኖሚ ወደ መረጋጋት እንዲሻገር ያደረጉ ናቸው። የዲጂታል የፋይናንስ አገልግሎት መስፋፋትን ጨምሮ አካታች የፋይናንስ አገልግሎቶች ማደጋቸው የዚሁ ውጤት ሆኖ ይጠቀሳል። ባየ ሙላት ዝርዝር አለው። ከ7 ዓመት በፊት የነበረው የኢትዮጵያ ኢኮኖሚ ተከታታይ እድገት የተመዘገበበት ቢሆንም በጎን በኩል ፈጣን የዋጋ ግሽበት፣ ከፍተኛ የዕዳ ጫና፣ የውጭ ምንዛሬ እጥረትና ሌሎችም የማክሮ ኢኮኖሚ መዛባትን ባስከተሉ ችግሮች የተተበተበ ነበር። በዚሁ ወቅት የፋይናንስ ዘርፍ ተቋማት አሰራራቸው ባለመዘመኑና የኢኮኖሚውን እንቅስቃሴ መደገፍ አለመቻሉ የማክሮ ኢኮኖሚ መዛባት ችግርን አስከትሎ ቆይቷል። የኢትዮጵያ ኢኮኖሚ ካጋጠመው መዛባት ወደ መረጋጋት እንዲሻገር ከ2011 ዓ.ም ጀምሮ የተተገበሩ የኢኮኖሚ ማሻሻያዎች ለፋይናንስ ዘርፍ አቅጣጫ ቀያሪ ሆነዋል። የፋይናንስ አገልግሎትን ተደራሽና ቀላል የማድረግ የመሳሰሉ የፋይናንስ ዘርፉን ከውድቀት ስጋት ወደ እድገት ሞተርነት የቀየሩ ውጤቶችንም አስገኝቷል። ፋይናንሻል ሴክተሩ ለማክሮ ስብራቱ ከፍተኛ ድርሻ ነበረው። መልሰን ልናርቅ ስንፈልግም ፋይናንሻል ሴክተሩን እያንዳንዷን በተን ፈትሸን መግራት ካልቻልን በስተቀር ያ የምንለውን ስብራት ልንቀርፍ አንችልም። ለምሳሌ አንዱ በፋይናንሻል ሴክተር ያለው ችግር ጥራት ያለው ሰርቪስ ነው። ደሞዝ ወስጄ ለእናቴ 100 ብር ለመላክ ብፈልግ መጀመሪያ መደወል አለብኝ ባንክ ቤት ሂጂ ብዬ። ከዛ ባንክ ቤት መሰለፍ አለብኝ። 100 ብር እኮ ነው። ሰልፍ ወረፋ ከበዛ ደግሞ ከሰዓት ና ልባል እችላለሁ። ከሰዓት ደግሞ ተመልሼ ካስገባው በኋላ ፋክስ ተበላሸ ሊባል ይችላል። ከሁለት ቀን በኋላ ደውዬ ደረሰሽ ማለት አለብኝ። ለ100 ብር ጊዜውና ገንዘቡ ኤፊሽንት አይደለም፣ ጥራት ያለው ሰርቪስ አይደለም የሚሰጠው። አሁን ግን አንድ ሰው ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭ ያለ አንድ ወዳጅ የኔን የኤሌክትሪክ ቢል መክፈል ቢፈልግ በቀላሉ መክፈል ይችላል። ያ ባለው ተቋም ባለው ሀብት ላይ ጥራትና ዘመናዊነት መላበስ በራሱ ኤፊሽንሲን ያሳድጋል። የማክሮ ኢኮኖሚ ማሻሻያው ያመጣቸው አዳዲስ አሰራሮች የባንክና የፋይናንስ አገልግሎትን ቀልጣፋና ምቹ ለማድረግ የገንዘብ ማዘዋወሪያን ጨምሮ የዲጂታል አገልግሎት እንዲስፋፋ አድርጓል። ዲጂታል የፋይናንስ አገልግሎት የተጠቃሚውን ጊዜና ገንዘብ ከብክነት የሚያድንና ምርታማነትን የሚጨምር ሲሆን በኢኮኖሚው ላይ የሚታይ ለውጥ አምጥቷል። በአጭር ጊዜ የተጠቃሚዎች ቁጥር መጨመሩን አሃዛዊ መረጃዎች ያስረዳሉ። ለምሳሌ ዲጂታል አካውንቶች ብዛት 254 ሚሊዮን ደርሰዋል። ከ26 ሚሊዮን ተነስቶ የትራንዛክሽን አካውንቶች ብዛት 320 ሚሊዮን፣ የክሬዲት አካውንቶች ብዛት 8.3 ሚሊዮን። ፋይናንስ ተደራሽነት ከ41 ሺህ ወደ 618 ሺህ እንግዲህ ያው ፖስም ኤቲኤምንም ጨምሮ ነው። በፐርሰንቴጅ ለመግለጽ ይቀበላል። 15 እጥፍ ነው ያደገው። ፋይናንሻል ኢንክሉዥን ላይ እየሰራ ያለው ስራ አጠቃላይ የፋይናንስ ተደራሽነት ከ47 በመቶ አሁን ወደ 65 በመቶ አድጓል። ከአቅርቦት አንጻር ያው ገና ይቀረናል። በቀጣይ ትኩረት የምመጣበት ነው የሚሆነው። የዲጂታል ፋይናንስ አገልግሎት ዜጎች ቴክኖሎጂን ተጠቅመው አገልግሎትን እንዲያገኙ ስለሚያስችል አካታችነትን ይዞ መጥቷል። ይህም በየአካባቢው ያለ ሀብትን በማሰባሰብ ወደ ኢንቨስትመንት እንዲገባ ብሎም ለኢኮኖሚው እድገት ተጨማሪ አቅም እንደሚሆን ባለሙያዎች ያስረዳሉ። ዲጂታል ግን ከሆነ ሁሉም እጁ ላይ የባንክ አገልግሎት ማግኘት የሚችልበትን አክሰስ ነው የምንፈጥርለት። ይሄ የባንኪንግ ሰርቪስን ወይም የፋይናንሻል ማርኬቱን የሚያሰፋ ነውና ለብዙዎች ተደራሽ የሚያደርግ ነው። ይሄ ደግሞ ተደራሽ ሆነ ማለት ቅድም እንዳልኩት ብዙዎች ሴቪንጋቸውን ማሳደግ የሚችሉበት፣ ሴቪንጋቸውን ብቻ አይደለም ደግሞ የተበድረው በጣም
ውጤታማ በሆነ ኢኮኖሚ ዘርፍ ላይ መስራት የሚችሉበትን ነገር የሚያመቻችላቸው የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ የሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። በማክሮ ኢኮኖሚ ማሻሻያው ብሔራዊ ባንክ ባደረጋቸው የባንክ አሰራር ማሻሻያዎች የባንኮች የተቀማጭ ገንዘብ ማደግ፣ የተበላሸ ብድር መጠን መቀነስ፣ ለግሉ ዘርፍ የብድር አቅርቦት መሻሻልና በሌሎች መመዘኛዎች የፋይናንስ ዘርፉ ጤናማ እንዲሆን አድርጓል። በአጠቃላይ የባንኪንግ ስርዓቱ በምናይበት ጊዜ በአሁኑ ወቅት የፋይናንስ ዘርፋችን ጤናማ፣ በቂ ካፒታል ያለው ትርፋማ ዘርፍ ሆኖ ነው ያለው። ይሄ በሪፎርሙ የተገኘ ትልቅ ውጤት ነው። በቀጣይ ጊዜያትም በኢኮኖሚ ማሻሻያዎቹ የተገኙ ውጤቶች ላይ አዳዲስ የፋይናንስ አገልግሎት በመጨመር የተረጋጋ ኢኮኖሚን ለማጽናት ትኩረት ተሰጥቷል። ውጤታማ የገቢ አሰባሰብ ስርዓት ለጠንካራ ሀገረ መንግስት ግንባታ ወሳኝ ነው። ለዚህ ደግሞ የገቢ አሰባሰብ ስርዓቱን ማዘመን የግድ ይላል። በያዝነው በጀት ዓመት በ6 ወራት ብቻ 709 ቢሊዮን ብር ገቢ ተሰብስቧል። ይህም ካለፉት 6 ዓመታት ጋር ሲነጻጸር የ115 ቢሊዮን ብር ብልጫ አለው። ሰናይት ብርሃኔ ዝርዝር ይዛበታለች። 709 ቢሊዮን ብር የገቢዎች ሚኒስቴር በዚህ በጀት ዓመት ከሐምሌ እስከ ታህሳስ መጨረሻ ያሳካው የገቢ መጠን ነው። በቅርብ ዓመታት ውስጥ እንኳን ብናይ ይህንን ያህል የገቢ መጠን በግማሽ ዓመት ሳይሆን በዓመታት ውስጥ የሚሰበሰብ ነበር። ከሀገራዊ ለውጡ በፊት በነበሩት 6 ዓመታትም ኢትዮጵያ በድምሩ 694 ቢሊዮን ብር ገቢን ነበር የሰበሰበችው። በተያዘው በጀት ዓመት የተሰበሰበው ገቢ ግን የ6 ዓመቱን በ6 ወራት ማሳካት የተቻለበት ነው። ገቢዎችን ብንወስድ ኦቶሜት ማድረግ በመቻላቸው የታክስ ቤዝ ማስፋት በመቻላቸው ባለፉት 6 ወራት 709 ቢሊዮን ብር አስገባን ሲሉ ከለውጡ በፊት የነበረውን 6 ወር አይደለም 6 ዓመት ብንደምር የ6 ዓመት የኢትዮጵያ ገቢ 595 ቢሊዮን ነበር። ከ6 ዓመቱ ገቢ የ6 ወሩ ገቢ በ115 ቢሊዮን ብር ይበልጣል ብቻ ሳይሆን በ115 ቢሊዮን ብር ይበልጣል። በዚህ ዓመት ግባችን በክልሎች ፕላስ ኦር ማይነስ 1 ትሪሊየን፣ በፌደራል ፕላስ ኦር ማይነስ 1.5 ትሪሊየን በድምሩ 2.5 ትሪሊየን ብር ማስገባት ብንችል ወጪያችን ለመሸፈን ከሚያግዘው ድጋፍ በተጨማሪ በኢትዮጵያ ታክስ ቱ ጂዲፒ ሬሾ ያለውን ውስንነት ያሻሽለዋል። ይሄ የመጣው በተቋም ሪፎርም ነው። ጠንካራ ሀገረ መንግስት ግንባታን በእጅጉ ከሚወስኑት ጉዳዮች ውጤታማ የገቢ አሰባሰብ አንዱ ነው። በውጭ እርዳታ ላይ ጥገኛ መሆን ሉዓላዊነትን ጥያቄ ውስጥ የሚከት በመሆኑ ኢትዮጵያ የራስ ወጪን በራስ ገቢ ለመሸፈን ትልቅ ትኩረትን ሰጥታለች። የገቢ አሰባሰቡን ለማዘመንም የታክስ አስተዳደር ስርዓቱ ላይ ባለፉት የለውጥ ዓመታት በርካታ ማሻሻያዎች ተደርገውበታል። ተገማች የታክስ አስተዳደርን እውን ለማድረግም በግብር ሕጉና የጉምሩክ አስተዳደር ላይ የሕግ ማሻሻያዎች ተደርገዋል። ከፌዴራል መንግስት ግብር ከፋዮች በ2011 በዲጂታል ዘዴ ግብር ያሳወቁ 10.1 በመቶ ብቻ የነበሩ ሲሆን በ2017 ዓ.ም 94 በመቶ የሚሆኑት ግብር ከፋዮች ግብራቸውን በኢፋይል አሳውቀዋል። በተመሳሳይ በኤሌክትሮኒክስ ዘዴ ግብር የከፈሉ የግብር ከፋዮች በ2011 ከነበረበት ዝቅተኛ ደረጃ በ2017 ወደ 64 በመቶ አድጓል። በኢትዮጵያ የገቢ መጠንን ለማሳደግ ከተለመደው አሰራር የተላቀቀና ዘመኑን የሚመጥን የገቢ ስርዓትን ለመዘርጋት በትኩረት እየተሰራ ነው። ማንኛውም ያደገ የተሻለ የታክስ አስተዳደር ስርዓት ያላቸው ሀገራት የሚለኩበት አንዱ ከታክስ ቱ ጂዲፒ ጥምርታ በተጨማሪ የዲጂታል ስርዓት በመዘርጋት ለግብር ከፋዮች ምቹነትን ከመፍጠር አንጻር ያላቸው ሁኔታ ነው። ከዚህ አኳያ መሰረታዊ የሚባሉት የዲጂታል ፕላትፎርም አማራጮች ደግሞ የኤሌክትሮኒክ ታክሴሽን ስርዓትን መዘርጋት፣ ግብር ከፋይ በየቢሮው መሄድ ሳይጠበቅበት ኢፋይል የሚያደርግበትና ኢፔይ የሚያደርግበት ስርዓትን መዘርጋት ነው። በሌላ በኩል አስከትዬ የማነሳው
ግብይትን መቆጣጠር የሚያስችል የኤሌክትሮኒክ ደረሰኝ ስርዓት ወይም ኢኢንቮይሲንግ የሚባሉት ኮር የታክስ አስተዳደር ፋውንዴሽን ናቸው። ከታክስ ዲጂታይዜሽን አኳያ ለታክስ አስተዳደሩ ብቻ ሳይሆን ለግብር ከፋዩ ከታክስ አስተዳደሩ ጋር ግጭት የሚፈጥሩ በተለይ ከሐሰተኛ ደረሰኝ ጋር ከውሳኔ አሰጣጥ ጋር ከመረጃ አጠቃቀም ጋርና የታክስ ኮምፕላያንስ ኮስትን ከመቀነስ አኳያ እጅግ መሰረታዊ ለውጥ ሊያመጣ የሚችል ሪፎርም ሰርተናል ማለት ነው። በ10 ዓመቱ መሪ የልማት እቅድ ሀገራዊ ወጪን ሙሉ በሙሉ በሀገር ውስጥ ገቢ ለመሸፈን ግብ ተቀምጧል። በዘርፉ በተደረጉ ማሻሻያዎችም ተጨባጭ ውጤቶች እየተገኙበት ነው። በ2002 ዓመተ ምህረት የገቢዎች ሚኒስቴር ገቢ 35 ቢሊዮን ብር የነበረ ሲሆን በ2017 በጀት ዓመት 900 ቢሊዮን ብር ገቢን ማሳካት ተችሏል። በተያዘው በጀት ዓመት በሀገር አቀፍ ደረጃ 2.5 ትሪሊዮን ብር የሚጠጋ ገቢ ለመሰብሰብ ታቅዷል። ከነዚህ ውስጥም 1.5 ትሪሊዮን ብሩ በገቢዎች ሚኒስቴር፣ 1 ትሪሊዮን ብር በክልሎች የሚሰበሰብ ይሆናል። በኢትዮጵያ በሚከናወነው የበጎ ፈቃድ አገልግሎት ዘመቻ መንግስት ለተለያዩ የልማት ስራዎች የሚወጣውን በቢሊየን የሚቆጠር ብር ማዳን ተችሏል። በዚህም የሚሊዮኖች ህይወት ተሻሽሏል። አለሚልፉ ዝርዝር አላት። በበጋው የፀሐይ ግለት በክረምቱ የዝናቡ ሽንፍር ደሳሳ ጎጇቸው ውስጥ ሆነው ስጋትና ጭንቀት የዘወትር ስንቃቸው የነበሩ ወገኖች ዛሬ አዲስ ተስፋ ሰንቀዋል። ባለፉት ጥቂት ዓመታት የመደመር መንግስት ልዩ ትኩረት ሰጥቶ በሰራባቸው ሰው ተኮር የልማት ፕሮጀክቶች የበርካቶች ስቃይ አብቅቶ በደስታ አምባ ተተክቷል። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ወዲህ ያስጀመሩት ሀገር አቀፍ የበጎ ፈቃድ አገልግሎት ዘመቻ ዛሬ ላይ ትልቅ ውጤት እያመጣ ይገኛል። በእንደዚህ አይነት አሳዛኝ ህይወት የሚኖሩ ሰዎች ልክ ስራውን ስንጨርስ ቤት ነው የምናስረክባቸው። አንድም ብር አይከፍሉም፣ ንጹህ ቤት ይቀበላሉ። ይህ ማለት የኑሮ ደረጃቸው ትናንት ከነበረበት በጣም አስከፊ ሁኔታ ኦቨርናይት የተሻሻለ ነገር ያገኛሉ ማለት ነው። ቤት አንዱ ኢንዴክስ አንዱ መለኪያ ስለሆነ ይህ ከሀገር እስከ ትንሿ ቀበሌ ድረስ የወረደው ንቅናቄ በየዓመቱ ከ25 ሚሊዮን በላይ በጎ ፈቃደኞችን በማሳተፍ ላይ ይገኛል። እነዚህ በሚሊዮን የሚቆጠሩ ዜጎች በነፃ በሰጡት ጉልበት፣ ዕውቀትና ቁሳቁስ መንግስት ለተለያዩ የልማት ስራዎች ሊያወጣው የነበረውንና በዓመት በአማካይ ከ20 ቢሊዮን ብር በላይ የሚገመት ሀብትን ማዳን ችሏል። ብዙ ኢትዮጵያ እናቶቻችን ይህንን ሲያገኙ ማየትና ሲስቁ ማየት ብቻ ነው የምንፈልገው። ለዚህ ዓላማ ኢትዮጵያውያን አሁንም ሳትሰለቹ ሳታክቱ እንጀምር። ዘንድሮ መቆም የለበትም። አምና ሰርቶ ዘንድሮ መሰልቸት አይሆንም። ገና ነው ኢትዮጵያ፣ መቀጠል አለበት። እንበርታ፣ እንስራ። ከሰራን የሚለወጥ የሚቀየር ሀገር ነው ያለን። የሚያመላክተውም ይሄንኑ ነው። በጎነት ለኢትዮጵያ ከፍታ በሚል እሳቤ የሚከናወነው ይህ አገልግሎት ለአቅመ ደካሞች መጠለያን ከመስጠት ባለፈ የዜጎችን ጤና በመጠበቅና ለተማሪዎች የትምህርት ቁሳቁስ ድጋፍ በማድረግ ረገድ የጎላ ሚና እየተጫወተ ይገኛል። በአጠቃላይ እነዚህ ሰው ተኮር ስራዎች ለዜጎች እፎይታን ከመስጠታቸው በላይ ኢትዮጵያን ወደ ከፍታ ማማ ለማድረስ የሚደረገውን የጋራ ርብርብ በተግባር ያሳዩ ሆነዋል። በመጨረሻም ስፖርት። የአውሮፓ ሻምፒዮንስ ሊግ የሰባተኛ ዙር ጨዋታዎች ዛሬም ቀጥሎ ሲደረግ ሊቨርፑል ከማርሴይ የሚያደርጉት ጨዋታ ይጠበቃል። ምሽት 5 ሰዓት ላይ ሊቨርፑል ወደ ፈረንሳይ አቅንቶ ጥሎ ማለፉን ለመቀላቀል በሮቤርቶ ዲዘርቢ ከሚመራው ማርሴይ ከባድ ፈተና ይጠብቀዋል። ሊቨርፑል ካደረጋቸው 6 ጨዋታዎች 12 ነጥብ በመሰብሰብ 11ኛ ደረጃ ላይ ተቀምጧል። ማርሴይ በአንጻሩ በ9 ነጥብ 16ኛ ደረጃ ላይ ሆኖ ከውድድሩ ውጭ ላለመሆን ጨዋታው ወሳኝ ነው። ሁለቱ ክለቦች ለመጨረሻ ጊዜ በአውሮፓ ሻምፒዮንስ ሊግ የተገናኙት ከ18 ዓመታት በፊት በምድብ ጨዋታ ሲሆን በወቅቱ የተደረጉትን የደርሶ መልስ ጨዋታዎች ሊቨርፑል
ማሸነፉ ይታወሳል። በተመሳሳይ ምሽት 5 ሰዓት ቼልሲ በሜዳው ስታንፎርድ ብሪጅ ፓፎስን ያስተናግዳል። ሌሎች ጨዋታዎችም አሉ። ከኢትዮጵያ ቴሌቪዥን በ3 ምዕራፎች ሲቀርብላችሁ የቆየው የዜና መረጃችን የእስካሁኑን ይመስል ነበረ። ከኛ ጋር ሁሌም ስለሆናችሁ ከልብ እናመሰግናለን። ሰለሞን መልሳን ዜናዎችን በመምራት ከስቱዲዮና ስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየሁ። በያላችሁበት ጤና ይስጥልን።